ነፍሴ ሰሞኑ በቃ በጣም ጌታ እንደረዳችሁ ያየሁኝ ነበረ። ዛሬም በዚህ ምሽት በመታመን እግዚአብሔርን መፈለግ የሚለውን ከመዝሙር 16 ላይ አብረን እናያለን። በዚህ ምሽት በአዲሱ መደበኛ ትርጉም ነው ማነበው። አምላክ ሆይ መጠጊያዬ ነህና በከለላህ ሰውረኝ። እግዚአብሔርን አንተ ጌታዬ ነህ፣ ካንተ በቀር በበጎነት የለኝም አልኩት። በምድር ያሉ ቅዱሳን ሁሉ ደስታን ማገኝባቸው ክቡራን ናቸው። ሌሎችን አማልክት የሚከተሉ ሐዘናቸው ይበዛል። እኔ ግን የደም ቁርባናቸውን አላፈስም፣ ስማቸውንም በአፌ አልጠራም። እግዚአብሔር የርስት ድርሻዬና ጽዋዬ ነው፣ ዕጣይም በእጅህ ናት። መካለያ ገመድ ባማረ ስፍራ ትጥሎልኛል፣ በእርግጥም የተዋበች ርስት አግኝቻለሁ። የሚመክረኝን እግዚአብሔርን እባርካለሁ፣ በሌሊት እንኳ ልቤ ቀናውን ያመላክተኛል። እግዚአብሔርን ሁልጊዜ በፊቴ አድርጌአለሁ፣ እርሱ በቀኜ ስላለ አልናወጥም። ስለዚህ ልቤ ደስ አለው፣ ነፍሴም ሐሴት አደረገች። ሥጋዬም ያለ ስጋት አልፎ ይቀመጣል፣ በሲኦል ውስጥ አትተወኝምና ቅዱስህም መበስበስን እንዲያይ አታደርግም። የሕይወትን መንገድ ታሳየኛለህ፣ በአንተ ዘንድ የደስታ ሙላት፣ በቀኝህም የዘላለም ፍስሐ አለ። መታመን እየጠየቅኩኝ ነበረ። በእግዚአብሔር የታመነ ሰው ምን ይመስላል? በእግዚአብሔር የታመነ ሰው እንዴት ያለ ነው? ምን ነው ወደ ልባችሁ የሚመጣው? የታመነ ሰው ሲባል በእግዚአብሔር የታመነ እግዚአብሔርን በመታመን የሚፈልግ ሰው እንዴት ያለ ነው? ምን አይነት ኢሜጅ ነው ያላችሁ? መዝሙረ ዳዊት 125 ቁጥር 1 ላይ እግዚአብሔር የታመኑ ሳትናወጥ ለዘላለም እንደምትኖር እንደ ጽዮን ተራራ ናቸው ይላል። እንደ ተራራ ታስታውሳላችሁ? በዳንኤል በእርሱ የታመኑ የተባሉ 3 ጓደኛሞች ሲድራቅ፣ ሚሳቅ፣ አብደናጎ። የሚገርመው እኮ በእርሱ የታመኑ የተባሉት እሳት ውስጥ ቆመው ነው። እሳት ውስጥ የቆመ ሰው፣ እንደ ጽዮን ተራራ የጸና ሰው፣ የታመነ ሰው። በትንቢተ ኤርምያስ ምዕራፍ 17 ቁጥር 7 ላይ እንደዚህ ይላል፣ በእግዚአብሔር የሚታመን መታመኛውንም እግዚአብሔር የሆነ ሰው ብሩክ ነው። በውኃ ዳር እንደተተከለ ስሩም እንደ ወንዝ እንደሰደደ ወደ ወንዝ እንደሰደደ ዛፍ ነው። ሙቀት ሲመጣ አይፈራም፣ ቅጠሉም ዘወትር እንደለመለመ ነው። በድርቅ ዘመን አይሰጋም፣ ፍሬ ማፍራቱንም አያቋርጥም ይላል። በዚህ ምዕራፍ ላይ ሰውን መታመኛው ያደረገ የተረገመ ይሁን ይላል። ልክ በምድረ በዳ እንዳለ ቁጥቋጦ ነው ይላል። ላይፍለስ ሩትለስ የሆነ ነው ይላል። እዚህ ጋር ግን በእግዚአብሔር የታመነ ልክ በጣም ያ ውብ የሆነ ትልቅ አረንጓዴ ዛፍ ፍሬው ያለው የማይጠወልግ ዘወትር ከወንዙ የሚጠጣ የተመሰረተ የቆመ ነው፣ የሚታይ ነገር ያለው ቋሚ የሆነ ነው ይለናል። ዛሬ እንደው ባለን ጊዜ ከዚህ ከምዕራፍ 16 ላይ ምን አይነት ነው የሚለውን ከዘማሪው አንደበት የተወሰኑ ነገሮችን እንድንወስድ አሰብኩኝ። የመታመን ምልክት የሆኑ ዘማሪው የሚላቸው ሰፋ ያለ ጊዜ ቢኖር ብዙ ቦታ በሄድኩኝ ነበር፣ ግን እንዲሁ እዚህ ላይ ፎከስ አድርገን እስቲ ጠጋ ብለን እናያለን። ዘማሪው ዳዊት መታመኑ እንዴት ነው የተገለጠ? ምን አይነት ልብ ነው ያለው? የሰው መታመኑ በእግዚአብሔር ላይ መደገፉ የሚታወቀው እንዴት ነው? ምን ሲል ነው? ምን ሲሆን ነው የሚለውን ከዚህ እናያለን። ልብ ብላችኋል? እዚህ ጋር አንተ ነህ ብሎ ነው የሚጀምረው። አንተ ነህ ብሎ
ይሄ መንፈሳዊ አይኖቹ ተከፍተው እግዚአብሔርን በጸና ዙፋኑ ያየ ሰው እግዚአብሔርን መታመኛዬ ብሎ ይጠራል። ምናልባት እንደ ኢሳይያስ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ አይቶ ያ ገናን የነበረ የእስራኤል ንጉሥ ኦዚያን እሱ አልፎ ምን ሊሆን ነው? በቃ ነገሮች ሁሉ ሊናወጡ ነው፣ ሁሉ ሊፈርስ ነው በተባለ ሰዓት እግዚአብሔር የሰማይን መስኮቶች ከፍቶ ኢሳይያስ እግዚአብሔርን አየ። በማይናወጥ ዙፋኑ የተቀመጠውን እግዚአብሔርን አየ። ታስታውሳላችሁ? በፍጥሞ ደሴት ተጥሎ የነበረው ዮሐንስ ያገለግላቸው የነበሩት አብያተ ክርስቲያናት በተለያየ ነገር ተይዘው ስደት መከራ በዝቶ ሮም ገናን በነበረችበት ቄሳሮቻቸው እንደ አምላክ ራሳቸውን በሚቆጥሩበት በሚመለኩበት በዛ ዘመን በሰማይ የተከፈተ በር አየሁ ይላል ዮሐንስ 4 ላይ ስታነቡ። ደስ እንደሚለኝ ናና እይ የሚል ድምፅ ሰማሁ ይላል። ከዛ በዙፋኑ ላይ የተቀመጠውን አየሁ። there is another reality። ከዛ በዙፋኑ ቀኝ ያለውን በጉን አየሁ ይላል። የታረደ የሚመስለው በግ። ለካ በምድር የሚሆነው ነገር በቃ ምንም ነው። ዋናው ሪያሊቲ ያለው በሰማይ ነው ይላል። ይሄም ዘማሪ አይኖቹ ተከፍተው እግዚአብሔርን ያየ ነው። በጣም የሚያስገርመው ግን ልዑል የሆነውን እግዚአብሔርን አይቶ የሁሉ ፈጣሪ የሆነውን የሁሉ ጌታ የሆነውን እግዚአብሔርን ንጉሥ የሆነውን እግዚአብሔርን አይቶ የኔ ነው የሚለው። የመዝሙሩ መጽሐፍ በጣም ልዩ የሚያደርገው so personal፣ በጣም ፐርሰናል ነው። ሄዳችሁ ስታነቡ ሁሉ ቦታ ይሄንን እግዚአብሔር የኔ ነው የሚለው ዘማሪው የቀረበ ዘማሪ ነው የምታዩት። እና በዚህ ምዕራፍ ላይ እግዚአብሔርን አንተ መጠጊያዬ ነህ ይላል። የመጀመሪያው ምንድነው? እግዚአብሔርን አንተ መጠጊያዬ ነህ ይለዋል። እግዚአብሔር ሆይ መጠጊያዬ ነህና በከለላህ ሰውረኝ። ዘማሪው የመታመን ቋንቋ አለው። መዝሙሩን ከፍታችሁ ስታነቡ በጣም የሚያስደንቀው እግዚአብሔርን የሚገልጥበት ሌላ አነጋገር አለው። ሌላ ዘይቤያዊ አነጋገር፣ ሌላ ሜታፎር አለው። ልዑል የሆነውን ታላቅ የሆነውን እግዚአብሔር ከሱ ከመጠጋቱ ከመቅረቡ ከመታመኑ የተነሳ እግዚአብሔርን መታመኛዬ ነው ይለዋል። እዛው ቀጥሎ ያለው ከ17 ቀጥሎ 18 ላይ ቁጥር 2 ላይ በጣም የሚገርም ጥቅስ አለ። እግዚአብሔር አለቴ መጠጊያዬና ታዳጊዬ ነው፣ አምላኬ የምሸሸግበት አለቴ፣ እርሱ ጋሻዬ የደህንነቴ ቀንድና አምባዬ ነው ይላል። በአንድ ጥቅስ ውስጥ 7 የተለያዩ ስሞችን ይሰጣል ለእግዚአብሔር። እሱ አለት ነው፣ እሱ መጠጊያ ነው፣ እሱ ታዳጊ ነው፣ እሱ መሸሸጊያ ነው፣ እሱ ጋሻ ነው፣ እሱ የደህንነት ቀንድ ነው፣ እሱ አምባ ነው። እንደዛ ነው። እሱ አለቴ ነው፣ እሱ መጠጊያዬ ነው፣ እሱ ታዳጊዬ ነው፣ እሱ መሸሸጊያዬ ነው፣ እሱ ጋሻዬ ነው፣ እሱ የደህንነት ቀንዴ ነው፣ እሱ አምባዬ ነው፣ የኔ ነው። በከለላው የሚሰውረኝ የማመልጥበት የምሸሸግበት ሮጬ የምጠለልበት እግዚአብሔር መጠጊያዬ ልዑል የሆነው ታላቁ እግዚአብሔር የኔ መጠጊያ ነው ነው የሚለው መታመኛውን ሲገልጥ። በብሉይ ኪዳን የመማፀኛ ከተሞች የሚባሉ ነበሩ። በሙሴ ሕግ የእስራኤል ልጆች ወደ ተስፋይቱ ምድር ገብተው ምድሪቷን ሲወርሱ በሙሴ ሕግ የተነገራቸው ነበሩ። እነዚህ ወደ 6 የሚሆኑ መማፀኛ ከተሞችን ለይታችሁ አስቀምጡ። ማንም ነፍስ እንኳን አጥፍቶ ማንም ወንጀለኛ ሆኖ ሲያሳድዱት ወደ እነዚህ ከተሞች ሮጦ ከተሸሸገ በስነ ስርዓት እስኪዳኝ ድረስ ማንም ገብቶ እንዳይነካው ይላል። ወንጀለኛ የሆነ ሰው እንኳን አመፀኛ ሆኖ ያጠፋ በስነ ስርዓት ፍርድ እስኪያገኝ ድረስ ድንገት በበቀል ተነስተው እንዳያጠፉት እግዚአብሔር የመማፀኛ ከተሞችን ሲያዘጋጅ ታያላችሁ። ኃጢአተኛው እንዳይጠፋ
ምሳሌ 18 ቁጥር 10 ላይ የእግዚአብሔር ስም ጽኑ ግንብ ነው፣ ጻድቅ ወደ እርሱ በመሮጥ ተገን ያገኝበታል ይላል። እግዚአብሔር መጠጊያዬ ነው። በዙሪያዬ ያለው ሁኔታ ሁሉ እንደማይሆን ሲሆን፣ ነገሮች እየፈራረሱ ሲመጡ እኔ የምጠጋው እኔ የምጠለለው በልዑል በእግዚአብሔር ስም ነው ይላል። እግዚአብሔር መጠጊያዬ ነው። እርሱ ደግሞ አንተ ጌታዬ ነህ ይለዋል። እግዚአብሔርን አንተ ጌታዬ ነህ አልኩት ይላል። you are my master። የምታወጣ የምታገባኝ አንተ ነህ። I look to you። የህይወቴ ብቸኛ ጌታ አንተ ነህ። እንዴት አይነት የእምነት መገለጫ እንደሆነ ተመልከቱ። ምናልባት ዘማሪው ዮርዳኖስ ማዶ ባለው በእርሻ ቦታ የሚሰራ የሚያጭድ አራሽ ይሆን? ምናልባት ዘማሪው ወታደር ይሆን? ምናልባት ዘማሪው ሌዋዊ ይሆን? ምናልባት ራሱ ንጉሱ ዳዊት ይሆን? በቤተ መንግስት የተቀመጠ በክብር ተቀብቶ በእስራኤል ላይ የነገሰ እኔ ጌታ አለኝ ይላል። አበ ማስተር ጌታዬ ነው። የመታመኑ መሰረት እግዚአብሔርን ከመቅረቡ ከማወቁ የተነሳ ነው። እግዚአብሔርን ጌታዬ ነህ ከማለቱ የተነሳ ነው። ጌታዬ ነህ ይለዋል። ደግሞ ይላል ካንተ በቀር በጎነት የለኝም። በጎነቴ አንተ ነህ ይላል። መልካምነቴ ካንተ ነው። I have no good apart from you። ተስተውሳላችሁ በዘፍጥረት 1 ላይ እግዚአብሔር ሁሉም ነገር ሲፈጥር ሁሉ መልካም እንደሆነ ሲያይ ሁሉ መልካም የሆነውን ነገር መልካም ከመሆኑ የተነሳ እግዚአብሔር ፈጠረ። ሁሉን መልካም አደረገ መልካም ከመሆኑ የተነሳ። በኋላ በያዕቆብ ምዕራፍ 1:17 ላይ ሲናገር በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማያት ብርሃናት አባት ይወርዳሉ፣ በእርሱ ዘንድ በመለዋወጥ በመዞር የተነሳ የሚያልፍ ጥላ የለም ይላል። እግዚአብሔር የመልካም ነገር ሁሉ ምንጭ ነው። እግዚአብሔር ብቻ መልካም ነው። መልካም የሆነውን የሚያውቅ መልካም የሆነውን የሚሰጥ እግዚአብሔር ብቻ ነው። መልካምነት ዲፋይን የሚሆነው ከእግዚአብሔር አንጻር ነው። ስለዚህ ዘማሪው የኔ የምለው መልካምነት በጎነት የለኝም ይላል። ይዤ የምመጣው በፊትህ ማሳየው ማስቆጥረው አንዳች ጽድቅ የለኝም። በራሴ ያደረግኩት በራሴ ይሄና ያንን አድርጌ ማስተካክለው መልካም ህይወት የለኝም። every good thing in my life is from you ይላል። every single of it ካንተ በቀር በጎነት የለኝም። የምታመነው በዙሪያ ያለው ነገር ሰርቼ ጥሬ ግሬ ማገኘው ሁሉ መልካምነት ባዶ ነው። ሁሉን መልካም ያደረክልኝ አንተ ነህ ይላል። ሁሉም ከእርሱ ነው። ከእግዚአብሔር የተነሳ ነው በጎነታችን። ከእግዚአብሔር የተነሳ ነው መልካምነታችን። ታውቃላችሁ የሰው ልጅ ዋናው ውድቀት ከእግዚአብሔር ውጪ መልካም ነገርን ለማግኘት በራሱ ሲጥር ነው። የመጀመሪያው ውድቀት እባብ መታ አዳምና ሔዋንን ያሳተችን ነው። በራሳችሁ ኢንዲፔንደንት ሆናችሁ መልካም መሆን ትችላላችሁ፣ መልካም ማድረግ ትችላላችሁ ስትላቸው ነው። ከዛ ጊዜ ጀምሮ ይሄ ፈተና ነው። ሰው ከእግዚአብሔር ውጪ በጎነትን ሲፈልግ፣ ከእግዚአብሔር ውጪ መልካምነትን ሲፈልግ። እናንተ ሁላችሁ ኢንጂነሮች ናችሁ፣ ታውቃላችሁ these days AI ምን አይነት ፈተና እየሆነ እንደሆነ። we are creating something that we don't know። በጣም እኮ የሚያስገርም ነው። ሱፐር ኢንተለጀንት የሆነ ነገር መፍጠር እንፈልጋለን ከእግዚአብሔር ውጪ የሆነ። ዛሬ ያነበብኩኝ ነበር ስለ አንድ AI ቻትቦት ትሩዝ ተርሚናል ስለሚባል እና ኢንጂነሩ የፈጠረውን ሰው ሲጠይቁት አላማዬ ኦብጀክቲቭ አለ እሱን ኢንዲፔንደንት ማድረግ ነው ከኔ ውጪ ራሱን የቻለ ኢንቲቲ እንዲሆን ሪኮግናይዝድ ሆኖ በህግ ታውቆ ታክስ የሚከፍል
ምክንያቱም አሁን it's generating income by itself thanks to this cryptocurrency እና በጣም አንዳንድ ነገር ያስፈራል። what is the objective ስትሉ ምን የት ጋር ነው ማቆሚያው? profit driven የሆነ እቺን ምድር ገነት የማድረግ all invested የሚሆነው ዕውቀቱ ገንዘብ ሁሉ የሚፈሰው መልካም ነገር በዚህ ምድር ለመፍጠር that was the history of humanity። ሄዳችሁ ስታዩ በዘመናት ውስጥ የነበሩ ሲቪላይዜሽኖች መተው ወድቀው የሄዱትን ፖለቲካል ሲስተሙን ኢኮኖሚክ ሲስተሙን ስታዩት ከእግዚአብሔር ውጪ ኢንዲፔንደንት የሆነ በጎነት ለማግኘት ዳዊት በቤተ መንግስት ተቀምጠው አንተ በቀር በጎነት የለኝም የኔ የምለው መልካም የሆነው ነገር ሁሉ የሰጠኝ ሁሉ አንተ ነህ እኔ ማሳየው ነገር የለም። ለካ መታመን ይሄ ነው። እግዚአብሔርን ማንነት ሪኮግናይዝ ማድረግ ነው። ብቸኛ ምርጫዬ ነህ ይላል። ተመልከቱ ቁጥር 3 እና 4 ላይ በምድር ያሉ ቅዱሳን ሙሉ ደስታን ማገኝባቸው ክቡራን ናቸው። ሌሎችን አማልክት የሚከተሉ ሐዘናቸው ይበዛል። እኔ ግን የደም ቁርባናቸውን አላፈስም፣ ስማቸውንም በአፌ አልጠራም ይላል። የኔ ነገር ከህዝብ ጋር ነው ይላል። ኑሮዬ ደስታዬን የምካፈለው ካንተ ህዝብ ጋር ነው። አንተ ከመረጥከው ከባርነት ነፃ ያወጣኸው ባህሩን ከፍለህ ባሻገርከው በምድረ በዳ ራስን ከገለጥክለት ሕግህን ከሰጠኸው ቃል ኪዳን ከገባህለት የመንግስት ካህናት አድርግሃለሁ ካልከው ከዛ ህዝብ ጋር ነው የኔ ድርሻ ይላል። አንተ የሌለው ህዝብ ኑሮ ግን አያጓጓኝም ይላል። አንተ የሌለው ህዝብ ኑሮ አያጓጓኝም። ምክንያቱም ሌሎችን አማልክት የሚከተሉ አሉ። not only አህዛብ ብቻ አይደሉም። ከእስራኤል ወገን ውጪ የሆኑትን የከነዓንን እያሰበ ብቻ አይደለም። የቃል ኪዳን ህዝብ ሆነው በስሙ ተጠርተው ነገር ግን አማራጭ ፍለጋ ወደ ጣዖታት የሚሄዱትን ከነሱ ጋር እድል ፈንታ የለኝም ይላል። ሌላ ምርጫ የለኝም። ይገርማችኋል። ጣዖት አምላኪነት እኮ ሌሎችን አማልክት የማምለክ ጉዳይ በጣም ምድራዊነት ነው፣ መንፈሳዊነት እኮ አይደለም። በቃ ሱፐር ስፒሪቹዋል ከመሆናቸው የተነሳ ሁሉ ነገር ስፒሪቹዋላይዝ አድርገው እኮ አይደለም። እግዚአብሔርን ማምለክ አንሶባቸው አይደለም። አምልኮ ፈልገው አይደለም እኮ ወደ ጣዖታት የሚሄዱት። ምድራዊነት እኮ ነው ጣዖትን ማምለክ፣ ምድራዊነት ነው። ለምድር ኑሯቸው መስተካከል፣ የምድር ኑሯቸው እንዲመቻችላቸው፣ ስጋዊ ፈቃዳቸውን መፈጸም እንዲችሉ፣ ስጋዊ ፍላጎቶቻቸውን ማሟላት እንዲችሉ ሌሎች አማልክትን ይከተላሉ። የምድርን አማልክት በሙሉ ስታይ እኮ እንደዛ ናቸው። የውበት አምላክ፣ የፍቅር አምላክ፣ የዝናብ አምላክ ተብሎ ሁሉም ትዝ በተለይ ኤርምያስ 44 ላይ በጣም የሚገርመኝ ታሪክ አለ። ኤርምያስ 44 የተወሰነው ህዝብ ከእስራኤል መፍረስ በኋላ ወደ ግብፅ ሄደው ነበር። አትሄዱ እያላቸው ኤርምያስን እሱንም ይዘው ግብፅ ወርደው ነበርና በግብፅ ጣዖትን ያመልኩ ነበር እና ኤርምያስ ይገስጻቸዋል። ተመለሱ፣ አባቶቻችሁ እንደተቀጡ እናንተ በዚህ ምድር ትቀጣላችሁ ይላቸዋል። ህዝቡ ግን ያልከውን አንሰማም ይሉታል። አንተ በእግዚአብሔር ስም የነገርከንን መልእክት አንሰማም። ለሰማያዊ ንግሥት እናጥናለን፣ የመጠጥ ቁርባን እናፈሳለን። በዚያን ጊዜ የተትረፈረፈ ምግብ ነበረን፣ በመልካም ሁኔታ እንገኝ ነበር እንጂ ምንም ክፋት አልገጠመንም። you see it's a transactional ለምድር ኑሯቸው መሳካት ይሆን ዘንድ ነው ወደዚች የሰማያ ንግሥት ለምትባል ጣዖት ማጠን የጀመሩት። በልተው ጠግበው ማደር ይችሉ ዘንድ፣ ሁሉ ይሞላላቸው ዘንድ it was a transactional ለእሷ ያጥናሉ፣ እሷ ኑሯቸውን ታመቻችላቸዋለች።
የጣዖት አምልኮ እንደዛ ነው። it's transactional ሰጥሃለሁ በንካ ነው። እግዚአብሔር ግን ለመልካም ሳይሆን ለክፉ ነገር እተጋባቸዋለሁ ሲላችሁ ታያላችሁ። ምናልባት ዛሬ አቁመን የምናጥንለት ጣዖት አይኖርም የሚታይ የተገለጠ ግን አለኮ። ሰሞኑን የዘሪቱን መጽሐፍ አግኝቼ አነበብኩኝ። ከልጅነት እስከ ልጅነት እና እዛ መጽሐፍ ላይ የምንጠቅሰው ታሪክ አለ። አንድ ጊዜ ለጸሎት ከወገኖች ጋር እየጸለይን እያለ የምትመራው እስቲ ለእግዚአብሔር ያልሰዋንለት ነገር ምንድን ነው አለችን እና በተንበረከኩበት ልቤ መፈተሽ ጀመርኩ አለች እና ስፈትሽ በደማቅ ቀይ ምንጣፍ ላይ አምራና ተጊጣ የቆመች ዘሪቱን አየሁ ትላለች እና ያቺ ዘሪቱ ጣዖቴ እንደሆነችና ዋናው ህይወቴ እግዚአብሔር ወዳየልኝ እርሱን ለመምሰል በረከት እንዳይገባ ወደኋላ የሚይዘኝ ለእርሷ እያጠንኩ እንደሆነ ተረዳሁ ትላለች። ለካ ራስን ለራስ ጣዖት መሆን ይችላል እና እግዚአብሔር እንዴት እንደሰበረኝ ትላለች፣ እንዴት እንዳስተካከለኝ በድካሞቼ ሁሉ ጸጋው እንዴት ኤክስፒሪየንስ እንዳደረግ ትላለች። እሷ ትዘምር። አንዳንዱ ነገር እኮ ሳናውቀው ጣዖት ይሆናል። እውቀት ጣዖት ይሆናል። ውበት ጣዖት ይሆናል። መፈመስ ጣዖት ይሆናል። ትምህርት ጣዖት ሊሆን ይችላል። ሁሉ ነገራችንን በእሱ ላይ ስንጥል እስፔሻሊ watch out እናንተ አባቴ ብሩካን በዚህ ዘመን በብዙ ፈተና ከብዙዎች መካከል አልፋችሁ የመጣችሁ ዘመኑ በቃ በትምህርት ብቻ ነው ሊል ይሞክራል። መማር ጥሩ ነው። እግዚአብሔር አይምሮን ሲያበራ ጥሩ ነው። ግን እሱ ብቻ አይደለም መቆሚያችን። ትምህርት ጣዖት እንዳይሆንባችሁ ተጠንቀቁ። ልባችሁን ጠብቁ። ሁሉም በልቡ አድርጉት። የእናንተ መኖሪያ እግዚአብሔር ብቻ ነው። ጣዖት እንዳይሆን አንዴ ለዛ ነው ላለው በዚህ ዘመን ኩረጃ ይበዛል። ነገራችን ሁሉ የሰቀልነው ትምህርታችን ላይ ሲሆን ካላለፍ ወየውልኝ ማለት ስንጀምር ይሄን እንደ አይነት ግሬድ ካላመጣው በቃ ስንል ያኔ እስተምቴ እንደምንም ብለን ይጀምራል። እግዚአብሔር መታመኛ ሳይሆን ቀርቶ ነው። እግዚአብሔር ማኖር አቅቶት ነው። እግዚአብሔር እኮ በኤም በሲም ያኖራል፣ በዲግሪም ያለ ዲግሪም ያኖራል። እንደ ዘመኑ መስፈርት ሳይሆን እንደሱ ባለጠግነት ያኖራል። እግዚአብሔር እንደ ባለጠግነቱ ያኖራል። ቴስት ሚ አለ፣ እስቲ ፈትኑኝ አለ። ታስታውሳላችሁ የእስራኤል ልጆች ከምርኮ መልስ በኋላ በነዝራ መሪነት ወደ ተስፋይቱ ምድር ከመጡ በኋላ የእግዚአብሔርን ቤተ መቅደስ መስራት ጀምረው አቆሙ። what happened ስትሉ ቤቶቻቸውን መስራት ጀመሩ። when they saw like ሁሉ ነገር በፈረሰበት ዘመን እኔም ቤት ያስፈልገኛል ማለት ጀመሩ። ሁሉ ወደ ገዛ ቤቱ አዘነበለና እግዚአብሔር መጣ። እስቲ ቴስት ሚ አለ። እኔ ፕሮቫይድ ማድረግ አቅቶኝ ነው እናንተ ቤትና መጠለያ እህልና ውሃ? እግዚአብሔር ያኖራል። ስለዚህ ዘማሪው አንተ ብቸኛ ምርጫዬ ነህ፣ ወደ ሌላ አልሄድም። ይህንን ለማሟላት ወደዚህ ወደዛ አለ። ገንዘብ ብለው ከሚሮጡት ጋር አብሬ አልሮጥም። ትምህርት ብቻ ነው ዋና ብለው ቀን ከሌት ከሚደፉት ጋር አላደርግም። እንደሚገባ እሰራለሁ፣ ግን ሁሉን ለእግዚአብሔር ተዋለሁ። መታመን ይሄ ነው። ከዛ ይላል እግዚአብሔር ርስቴ ነው ይላል። it's such a beautiful line። በጣም ደስ ነው የሚለው እግዚአብሔር የርስት ድርሻዬና ጽዋዬ ነው፣ ዕጣዬም በእጅህ ናት። ማካለያ ገመድ በአማረ ስፍራ ተጥሎልኛል፣ በእርግጥም የተዋበች ርስት አግኝቻለሁ። መኖሪያዬ እግዚአብሔር ነው።
ይገርም የሚታይ ነገር ሳይኖረው እንደ ሌሎቹ የሚቆጠር ነገር ሳይኖረው ኢቭን ጂኦግራፊካል ሎኬሽን ሳይኖረው ገመድ ባማረ ስፍራ ወድቆልኛል ይላል። እግዚአብሔር ርስቴ ሆኗል ይላል። remember ለሌዊ የተባለው በጣም የሚያስቀናኝ ኢያሱ ለ12 ነገዶች ለ11 አክቹአሊ ሙሴ ባዘዘው መሰረት በሙሴ በመጣው ሕግ መሰረት ከነዓን ምድር ገብቶ ሲያከፋፍል ከዚህ መለስ ለስምዖን ነገድ፣ ከዚህ መለስ ለይሁዳ ነገድ፣ ከዚህ መለስ ለዳን ነገድ እየተባለ ሲከፋፈል ለሌዊ ግን ምንም አልነበረም እና ኢያሱ ምዕራፍ 13 ቁጥር 33 ላይ እንደዚህ ይላል፣ ለሌዊ ነገድ ግን ሙሴ ርስት አልሰጠም። that's harsh። ሌዊ ለእግዚአብሔር አገልጋዩ ምንም መሬት የለውም። ግን የሚቀጥለው መስመር እንደዚህ ይላል፣ የእስራኤል አምላክ እግዚአብሔር እንደተናገራቸው እርሱ ራሱ ርስታቸው ነውና ይላል። ምንም ሳይለካ ምንም ሳይሰፈርላቸው እግዚአብሔር መኖሪያቸው ነው። በምድራዊ አይን የላቸውም። nothing። ይሄ ነው የሚባል ሎኬሽን አልነበራቸውም። ይሄ ነው የሚባል ፕሮፌሽን አልነበራቸውም። መኖሪያ የዘላለም አምላክ ነው ተብለው ተጠሩ። እንዴት መታደል ነው! እና የተዋበ ርስት አግኝቻለሁ። የተዋበ ርስት አግኝቻለሁ። የት ሰፍረ ነው? ግሪን በሆነው በዮርዳኖስ ዙሪያ ያለውን መሬት አግኝተ ነው? ከተራራው ስር በጠሉ የሚረሰርስ መሬት አግኝተ ነው? ታሚ የት ነው ሎኬሽን? አይደለም። እግዚአብሔር ላይ ስፍሬ ነው። እግዚአብሔር ላይ አርፌ ነው። መኖሪያዬ እግዚአብሔር ሆኖ ነው። ርስቴ እግዚአብሔር ራሱ ሆኖ ነው ይላል። በጣም መጽሐፍ ውስጥ ከሚያስቀኑኝ ሰዎች አንዷ ሩት ነች። ሩት አራቱን ምዕራፍ አንብቤው አጥንቼው ማልጠግበው ድመመጣት ያን ላይ ከሞዓብ የመጣች አንዳንዴ ኢማጂን ሩትና ኑኃሚን በዛ በምድረ በዳ መንገድ ወደ ቤተልሔም ሲመለሱ wasn't easy። ኦርፋ አልቅሳ ተመልሳለች። ኑኃሚን ለሩት ነግራታለች፣ there is nothing for you, nothing for you። ይልቅስ ወደ አባትሽ ቤት ወደ አምላክሽ ቤት ተመለሺ ተብላለች። የሚጠብቅሽ ነገር የለም። don't hope። እኔ እንደሆነ ሁሉን አጥቻለሁ፣ ባዶ ሆኛለሁ። ልጅ ልወልድ ከዚህ በኋላ አልችልም። ባል አታገኝም። እምትሄጂው እስራኤላውያን ሰፈር ነው። አይሁዳውያን ሞዓባውያን እንዴት እንደሚጠሉ ታውቂያለሽ። ጎባን ወደ ምትሄጂበት እሄዳለሁ አለች። በምድረ በዳ ምን በላይ ነበር። አንዳንድ መጽሐፎች ላይ ሩት የሞዓብ ንጉሥ ልጅ ነበረች ይላል። a lot she left a lot why ምንድነው በምድረ በዳ ህዝብሽ ህዝቤ አምላክሽ አምላኬ ያሰኛል? ምን አይታ ነው? ምን አስባ ነው? እግዚአብሔርን ፍለጋ እኮ ነው የመጣችው። ምዕራፍ 2 ታስታውሳላችሁ። ቦዔዝ በእርሻው መካከል አይቷት እሺ ብሎ ማናት የተራተኞች ሁሉ ኋላ ሆና ሌላው ሲያርፍ ሲጠጣ ሲበላ ማጠጣ ማትበላ ስቲል ቃርሚያ ውስጥ ያለች ማናት አለ። ያቺ እኮ ሞዓባዊት ነች አሏት። ቤተልሔም ያመጣት እኮ ለአማቷ ታማኝነት አልነበረም። በጣም አላባት ቦዔዝ አላት ለሩት በክንፎቹ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን አትረፍርፎ ይመልስልሻል። ያቺ ሞዓባዊት ሴት እምቢ ያሰኛል። አታስገድጂ አልመለስም ያሰኛል። ለካ ከሞዓብ አማልክት ይልቅ የይሁዳ አምላክ የሆነው እግዚአብሔር እንደሚያስጠልል አውቃ ነው። she was seeking him። ለካ እርሱን ፍለጋ ነው የመጣችው። ሁሉም ትታ ራሷን ባዶ አድርጋ እና
እግዚአብሔር ከሰማይ ተንቀሳቀሰ እና አብርሃም እኮ ከኡር የወጡት ጥሪ ሰምተው እኮ እግዚአብሔር እኮ እስራኤልን ከግብፅ ያወጣው ሙሴን ልኮላቸው በአሮን በስንት ቃል ኪዳን እኮ ነው። አንዲት ሞዓባዊት ሴት ባሏ የሞተባት ከምንም ያልተቆጠረች እግዚአብሔርን ፍለጋ መጣች። የኔና የናንተ አምላክ ከዙፋኑ ተንቀሳቀሰ። የቃረመችበትን እርሻ ወረሳት። ከሰባት ወንዶች ልጆች ይልቅ ትሻላለች ተባለች። ላስት ቻፕተር ቦይዝን ስታገባ የእስራኤል ሽማግሌዎች መጥተው እንደ ሊያና እንደ ራሔል ትሆንልሃል፣ እንደ እስራኤል እናቶች። ዋት ኤ ቼንጅ! ማንም የማያውቃት ሞዓባዊት ስደተኛ ከእስራኤል እናቶች ከሊያና ከራሔል እኩል ተቀመጠች። ዘመኑ የመሳፍንት ዘመን ነው። ንጉሥ አልነበረም። ሰው ሁሉ በዓይኑ ፊት መልካም መስሎ ያየውን ያደርግ ነበር። ኑኃሚንና አቤሜሌክም ሞዓብ የተገኙት ከዚህ የተነሳ ነው። ሩት ግን መጣች፣ ወደ ልዑል አምላክ መጣች፣ ታምና መጣች፣ ሁሉም ትታ መጣች። ስለዚህ እግዚአብሔር በእሷ በኩል ንጉሥ አመጣ። ታበሳይት ዳዊት ተባለ። ከዓመታት በኋላ እግዚአብሔር እንደ ተስፋ ቃሉ መሲሁን ሲልክ ማቴዎስ ይለናል የአብርሃም ልጅ የዳዊት ልጅ ብሎ ሩት በዛ ዘር ሐረግ ተገኘች። one of the most offensive names ይላል መጽሐፍ ላይ። በመሲሁ ዘር ሐረግ ውስጥ ሞዓባዊት ሩት ተገኘች። how come? እግዚአብሔርን ታምናለች። የእናንተ መታመን እግዚአብሔርን ያንቀሳቅሰዋል ከዙፋኑ። ስላንቺ ይነሳል፣ ስላንተ ይነሳል። እሱ ስላንተ ይዋጋል፣ ስላንቺ ይዋጋል። ኑሯችሁን ያስውባል፣ ኑሯችሁን ይቀይራል። እዚህ ግቢ ያመጣችሁ እሱ ራሱን ሊገልጥላችሁ ፈልጎ ነው። በተለየ መንገድ ሊያሳያችሁ ፈልጎ ነው። ፈልጉት። የሚታመን አምላክ ነው። የሚታመን አምላክ ነው እና እሱ ደግሞ መካሬ ይላል። መካሬ ነው ይላል ቁጥር 7 እና 8 ላይ የሚመክረኝን እግዚአብሔርን እባርካለሁ። በሌሊት እንኳን ልቤ ቀናውን ያመላክተኛል። እግዚአብሔርን ሁልጊዜ በፊቴ አድርጌአለሁ፣ እርሱ በቀኝ ስላለ አልናወጥም ይላል። በዚህ ምድር ተደናግሬ እንዳልወድቅ ድምፁን ያሰማኛል። ወደ ራሱ የሚያስጠጋኝ የሚመልሰኝ በጽድቅ ኑሮ እንድኖር ልሄድ መንገዴን የሚያቀና እግዚአብሔር ነው። እታምነዋለሁ። እንዳልወድቅ እታምነዋለሁ። እንዳልጠፋ እታምነዋለሁ። እንዳልስት እታምነዋለሁ። በኔ ኃይል አይደለም፣ በኔ ብርታት፣ በኔ ትጋት አይደለም። ምሕረቱ በዝቶ እንዴት እንደሚያስገናኝ ጳውሎስ የጸጋውን ባለጠግነት ያሳይ ዘንድ አለ። ልዑል የሆነ እሱ፣ ቸር የሆነ እሱ የጸጋውን ባለጠግነት ያሳይ ዘንድ እጄን ያዘኝ። ስንቴ ስሸወድ ያልተወኝ የምህረት እጁን ዘርግቶ የያዘኝ አምላክ በፊቴ ነው አለ። እሱ በፊቴ ነው አለ። መሪ አለኝ አለ። I'm not confused አለ። በዚህ ኮንፊውዥን በበላበት ዘመን፣ ጩኸት በበዛበት ዘመን ድምፁን ያሰማኛል። ይመጣል ወደ እኔ፣ በሌሊት ይቀሰቅሰኛል፣ ፊቱን ያለማምደኛል፣ አይተወኝም። እጄን ይዟል። አንተ እጅን ያዘ እሱ ነው። አንቺ
የሚመራሽ እሱ ጌታ ነው። ለፎከረብሽ አሳልፎ አይሰጥሽም። ወጥመድ ለዘረጋው አሳልፎ አይሰጥም። ያሳልፋል። እግዚአብሔር ያሻግራል። እግዚአብሔር ታማኝ የሚመራ አምላክ ነው። የሚመክር አምላክ ነው። ምንድነው ኮንፊውዝ የሚያደርጋችሁ? career choice ነገ ምን ይሆናል የሚል ስጋት፣ ምን አድርጌ እንዴት አድርጌ ለሚለው ነገር ወደ እውነት ሁሉ ይመራችኋል። እሱ ባይኖር ይኖራል። መንፈስ ቅዱስ ባይመጣ ነው በዛ terrible time በዛ dark time መንፈሱን ልኮ ባጽናኝ ኖሮ በመንገዴ ብርሃን ባወጣ ኖሮ I was lost። ይመራኛል አለ ይመራኛል። እናንተ አባቴ ብሩካን እሱ ለፊታችሁ አድርጉት። ሪሌሽንሺፕ ነው ኮንፊውዝ የሚያደርጋችሁ? የፖሊሲ ጉዳይ ነው? የሀገር ጉዳይ ነው? ኖ እግዚአብሔር ብርሃኔና መድኃኒቴ ነው። አይተዋችሁም። ለዘመኑ አሳልፎ አይሰጣችሁም። ስለዚህ አለ አልናወጥም። ልክ እንደ ጸናው እንደ ጽዮን ተራራ እንደማይናወጥ እንደ ጽዮን ተራራ አልናወጥም። የታመነ ሰው አይናወጥም። ወዲህና ወዲያ ብንንገላታም አንናወጥም። ለካ የተመሰረትነው በእግዚአብሔር ላይ ነው። አልናወጥም። ጌታ ኢየሱስ ክርስቶስ ታስታውሳላችሁ? ስለ ኑሯችሁ አትጨነቁዋል። አትጨነቁዋል። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ ተመልከቱ አለ። የሰማይ ወፎችን ተመልከቱ፣ የምድር አበቦችን። ከዛ በኋላ የሚናገረው ነው በጣም የሚገርመኝ። የሰማዩ አባታችሁ ይመግባችኋል። የሰማይና ምድር ፈጣሪው አይደለም ነው። የኔና የእናንተ አባት አዋፍን ይመግባል፣ አበቦችን ያስውባል። የኔና የእናንተ አባት አባት አለ። የፍጥረት ሁሉ ጌታ የሆነ አባት አለ። የምታመንበት አባት አለኝ። አምላክ አለኝ። ስለኔ የሚያስብ ስለኔ የሚጨነቅ አምላክ አለኝ። ስለዚህ አልናወጥ እና ደግሞ አለ ደስታ አለኝ። ስለዚህ ልቤ ደስ አለው፣ ነፍሴም ሐሴት አደረገች፣ ስጋዬም ያለ ስጋት አርፎ ይቀመጣል። ለካ መታመን ደስታ ነው። እና እናንተ አባቴ ቅዱሳን አምልኳችሁ በደስታ ስለተደረገላችሁ ነገር ሁሉ ስለተሰራላችሁ ስላለቀ የእናንተ ነገር በእጁ ታማኝ የሆነ እግዚአብሔር ስለያዘ እና በመጨረሻ ለዘላለም ከእርሱ ጋር ሆናለሁ። በሲኦል ውስጥ አትተወኝምና ቅዱስን መበስበስን እንዲያይ አታደርግም። የሕይወትን መንገድ ታሳየኛለህ። በአንተ ዘንድ የደስታ ሙላት፣ በቀኝህም የዘላለም ፍስሐ አለ። አልፎ ለሚሄድ ሕይወት ይታመናል። በዚህ ምድር ላይ ብቻ አይደለም፣ ከሞት በኋላ የዘላለም ፍስሐ ይጠብቀኛል አለ። ሃው ካም ስለኔ መስቀል ተሸክሞ ጎልጎታ የወጣ በመስቀል ላይ ራሱን አሳልፎ የሰጠ ስለኔ ተጠማሁ ያለ ስለኔ ሁሉን ፈጽሞ ሞትን ድል አድርጎ ተነስቶ በአባቱ ቀኝ በክብር የተቀመጠ አምላክ አለ። ዳግመኛ የሚመጣ ከኔ ጋር ትሆናለህ ያለ ከኔ ጋር በዙፋኔ ትቀመጣለህ ያለ አምላክ አለ። ስለዚህ ታመናለሁ አለ። ሞትን ድል አድርጎ የተነሳ ሁሉን የፈጸመ ጌታ አለ። መታመናችን ከዚህ የተነሳ ነው።
እና እናንተ አባቴ ብሩካን መጠጊያዬ ነህ ብሉት። እሱ ጌታዬ ነህ፣ በጎነቴ ነህ፣ ብቸኛ ምርጫዬ ነህ፣ ርስቴ ነህ፣ መካሬ ነህ። የሚታመን ሰው እንደዚህ ያለ እግዚአብሔር ይርዳችሁ።